ሰላም እንዴት ናችሁ? ተመልሰናል። የስትሬንጀር ቲንግስ ሁለተኛው ምዕራፍ ከአንድ ዓመት ገደማ በኋላ ይጀምራል። ማይክ አሁንም ከኤሌቨን ጋር በሆነ መንገድ ለመገናኘት ያለውን ተስፋ አልቆረጠም። ዊል ከጊዜ ወደ ጊዜ እየተባባሱ ከሚሄዱት የአፕሳይድ ዳውን ራዮች ጋር መሰቃየት ጀምሯል። ዳስቲን እና ሉካስ ደግሞ ማክስ ከተባለችው አዲሷ ልጅ በፍቅር ወድቀው ይሰቃያሉ። እዚህ ጋር ናንሲና ስቲቭ ይለያያሉ። ጆይስ ደግሞ ቦብ የተባለ አዲስ የፍቅር አጋር አግኝታለች። በነገራችን ላይ ኤሌቨን በእርግጥም በህይወትና በደህና ሁኔታ ላይ ትገኛለች። ይህንን ሁሉ ጊዜ ከኦፐር ጋር በድብቅ የጫካ ጎጆ ውስጥ ስትኖር ቆይታለች። ኦፐር እዚያ በድብቅ መኖሯ ለእሷ ደህንነት እንደሆነ ቢያስረዳትም ኤሌቨን ግን በአዲሱ አባቷ ላይ መበሳጨት ጀምራለች። ይህም ኤሌቨን ሕጉን በመጣስ ማይክን እንድትፈልገው አደረጋት። እንዳለመታደል ሆኖ ኤሌቨን በሁለቱ መካከል ያለውን ቅርበት ፍቅር እንደያዘው በመቁጠር በማይክና በማክስ መካከል ያለውን ግንኙነት በተሳሳተ መንገድ ትረዳዋለች። በዚህም ከወደደችው ልጅ ጋር ለመገናኘት የነበራትን ሐሳብ ትተዋለች። ይልቁንም ኤሌቨን ከተወለደችበት ጊዜ ጀምሮ የተቀማችውን ወላጅ እናቷን ፍለጋ ሄደች። ኤሌቨን እናቷ በኦኪንስ ላብራቶሪ ባጋጠማት ነገር አእምሯ መታወኩንና መንቀሳቀስ የማትችል መሆኑን ተረዳች። ስለዚህም ኤሌቨን ሌላ ፍለጋ ጀመረች። በዚህ ጊዜ በዶክተር ብሬነር ለምርምር ከተወሰዱት ልጆች አንዷ የሆነችውን ካሊን ታገኛታለች። ኃይለኛዋ ካሊ ደግሞ ኤሌቨንን በቁጥጥር ስር አድርጋ ቁጣውን በመጠቀም ኃይሏን እንዴት ማጠናከር እንደምትችል ታሰለጥናታለች። በመጨረሻም ዊል ቤታቸው ማይንድ ፍሌር ተብሎ በተሰየመ ክፉ የጥላ መንፈስ እንደተበከለ ይረዳል። ዊል ቅደም ተከተል የሌላቸውና በዘፈቀደ የተሳሉ የሚመስሉ ስዕሎችን መሳል ጀመረ። እነሱም ስዕሎቹ በእውነቱ ከኦኪንስ ከተማ ስር የሚገኙ የአፕሳይድ ዳውን ዋሻዎች ሆነው ይገኛሉ። የኦኪንስ ላብራቶሪ ደግሞ ስሙን በመቀየር የድሮ ስህተቶቹን ለማስተካከል ዶክተር ኦውንስ የተባሉ አዲስ ዳይሬክተር መድቧል። ዋሻዎቹን ለማጥፋት ይሞክራሉ። ነገር ግን ይሄ በዊል ላይ ከፍተኛ ስቃይን ያስከትላል። ዊል ወደ ላብራቶሪ ይወሰዳል። እዚያም ዶክተር ኦውንስ ዋሻዎቹን ማጥፋት ለዊል ሕይወት አደገኛ ሊሆን እንደሚችል ግምታቸውን ይሰጣሉ። ዴሞዶግስ ተብለው የተሰየሙ ወጣት የዴሞግሮን መንጋዎች በከተማ ውስጥ ተለቀዋል። ፍቅሩ ፈርሶ ያዘነው ስቲቭ ፍጥረታቱ ኦኪንስን እንዳያጠፉ ለማስቆም ከማክስ ከሉካስ እና ዳርት ብሎ የሰየመውን ዴሞዶግ ካሳደገው ከዳስቲን ጋር ይተባበራሉ። ቡድኑ ዴሞግሮኖችን ይታገላሉ። ከዚያም እስከ ኦኪንስ ላብራቶሪ ድረስ ይከታተሏቸዋል። በመንገዳቸው ላይ ለባርብ ፍትህ ለማስገኘት ሲሉ የአፕሳይድ ዳውን እውነት ለሕዝብ ለማጋለጥ ሲሞክሩ ከነበሩት ከናንሲና ከጆናታን ጋር ይተባበራሉ። በኦኪንስ ላብራቶሪ ውስጥ ኦፐር፣ ጆይስ፣ ቦብ፣ ማይክ፣ ዊል እና ዶክተር ኦውንስ በዴሞዶግስ መንጋ ጥቃት ይደርስባቸዋል። ዶክተር ኦውንስ ሌሎቹ ከተወረረው ላብራቶሪ በደህና እንዲወጡ ለመርዳት ወደ ኋላ ይቀራሉ። ቦብ ደግሞ ሌሎቹ እንዲያመልጡ ሲረዳ ሕይወቱን ይሰዋል። ዴሞዶጎቹ እያሳደዷቸው መላው ቡድን ወደ ጆይስ መኖሪያ ቤት ያፈገፍጋል። በዚያን ጊዜ ኤሌቨን ማይክ ለአደጋ መጋለጡ ተሰምቷት በመጨረሻ ተመልሳ ፍጥረታቱን በማሸነፍ ሁሉንም ታድናቸዋለች። ከአጭር ደስታ በኋላም ቡድኑ ዊልንና ከተማዋን የሚያድኑበትንና ማይንድ ፍሌር የሚባሉ ጭራቆችን የሚያሸንፉበትን እቅድ ያወጣሉ። ጆይስ፣ ናንሲና ጆናታን ዊልን ወደ ኦፐር ጎጆ ይወስዱታል። እዚያም የማይንድ ፍሌር ቫይረስ ከአካሉ ለማስወገድ ሰውነቱን ያሞቁታል። ስቲቭ ደግሞ አሁን ዊልን ሳይጎዱ ዋሻዎቹን ማጥፋት ስለሚችሉ ሌሎቹን ልጆች ወደ ወይኑ ዋሻዎች ይመራቸዋል። ይህም የተቀሩትን ዴሞዶጎች ወደ እነሱ በመሳብ ትኩረት ማዞሪያ ነበረ። በዚያው ጊዜ ደግሞ ኦፐርና ኤሌቨን ወደ አፕሳይድ ዳውን የሚወስደውን በር እስከ ዘላለሙ ለመዝጋት ወደ ኦኪንስ ላብራቶሪ ይመለሳሉ። ኤሌቨን ኃይሏን በመጠቀም በሩን በተሳካ ሁኔታ ተዘጋዋለች። ይህም ምስኪኑን ዳር ተጨምሮ የተቀሩትን ዴሞግሮኖች በሙሉ ይገድላቸዋል። ምዕራፉ ሲጠናቀቅ ዶክተር ኦውንስ ለኤሌቨን የውሸት የልደት ሰርተፊኬት ለኦፐር ይሰጠዋል። ይህም እንደ ተራ ልጅ በግልጽ እንድትኖር ያስችላታል። ናንሲና ጆናታን ከቀድሞ ጋዜጠኛ ቦውማን ጋር በመተባበር የላብራቶሪ ሙከራዎች ካጋለጡ በኋላ የኦኪንስ ላብራቶሪ በዘላቂነት ይዘጋል። በሁለተኛ ደረጃ ትምህርት ቤት የዳንስ ድግስ ላይ በመጨረሻ ሁሉም ነገር ወደ ነበረበት ይመለሳል። ስቲቭ ዳስቲን አሪፍ ሆኖ እንዲታይ ይረዳዋል። ሉካስ እና ማክስም ይሳሳማሉ። ማይክ እና ኤሌቨን እነሱም ይሳሳማሉ። ማይንድ ፍሌር አሁንም በሕይወት እንዳለ
በአፕሳይድ ዳውን ውስጥ በትምህርት ቤቱ ላይ ተደቅኖ እንደሚከታተላቸው ይታያል። በስትሬንጀር ቲንግስ ሶስተኛው ምዕራፍ የኦኪንስ ልጆች ያበደውን ያለፈ ታሪካቸውን ወደ ኋላ ትተው እንደ ማንኛውም ተራ ሰው ለመኖር ይሞክራሉ። ዳስቲን ከበጋ ካምፕ ሲመለስ ሱዚ የተባለች ሩቅ አገር ያለች አዲስ ፍቅረኛ ይዟል። ጓደኞቹ ግን የፈጠረው ወሬ እንደሆነ ይገምታሉ። ማክስና ሉካስ የሚቆራረጥ ፍቅር ጀምረዋል። ማይክና ኢለቨን ደግሞ አሁንም በጣም ተቀራርበዋል። እንዲያውም በጣም ከመቀራረባቸው የተነሳ ሆፐር ከመጠን በላይ የሚጠነቀቅ አባት ሆኖ ማይክ ከኢለቨን ጋር እንዳይገናኝ ያስፈራረዋል። ይህም በግንኙነታቸው ላይ ውጥረትን ይፈጥራል። በዚህ ምክንያት ኢለቨን ከማይክ ጋር ትለያያለች። በሌላ በኩል ስታርኮርት ሞል በኦኪንስ አዲስ ተገንብቶ ልጆቹ የሚዝናኑበት ዋና ቦታ ሆኗል። ወደ አዋቂዎቹ ስንመጣ ስቲቭ ህይወቱን ምን ማድረግ እንዳለበት ስላላወቀ በሞሉ ውስጥ በሚገኘው ስኩፕስ አዎይ የአይስክሬም ሱቅ ውስጥ መስራት ጀመረ። እዚያም ከአዲሷ የሥራ ባልደረባው ሮቢን ጋር ይተዋወቃል። ጆናታንና ናንሲ በኦኪንስ ፖስት ጋዜጣ ውስጥ መስራት ጀምረዋል። ሆፐር ደግሞ ለጆይስ የፍቅር ስሜት ያሳያል። እሷ ግን ጥያቄውን ውድቅ ታደርግበታለች። ዳስቲን በሬዲዮ ከሴት ጓደኛው ከሱዚ ጋር ለመነጋገር ሲሞክር በስህተት ምስጢራዊ የሩሲያውያንን ስርጭት ያዳምጣል። መልእክቱን ለመተርጎም ከስቲቭ ከሮቢንና ከሉካስ ታናሽ እህት ኤሪካ ጋር ይተባበራል። በዚህም ሩሲያውያን በምሽት በስታርኮርት ሞል ምስጢራዊ ጭነቶችን ያወርዱ እንደነበረ ይደርስበታል። ተጨማሪ ምርመራ ሲያደርጉ ከሞሉ ስር ወደሚገኝ የሩሲያውያን ላብራቶሪ የሚወስድ ኤሌቬተር ያገኛሉ። በላብራቶሪ ውስጥ የሩሲያ ሳይንቲስቶች ወደ አፕሳይድ ዳውን የሚወስደውን በር ለመክፈት ሲሞክሩ ያገኟቸዋል። በሚያሳዝን ሁኔታ ግን ስቲቭ እና ሮቢን በሩሲያውያን ተይዘው ጥያቄ ይደረግባቸዋል። ነገር ግን በዳስቲንና በኤሪካ ምክንያት ያመልጣሉ። ከሞት ከተረፈ በኋላ ስቲቭ ለሮቢን ያለውን እውነተኛ ስሜት ይገልጽላታል። እሷ ግን ወንድ አትፈልግም። በሌላ በኩል ጆይስ በቤቷና በቢሮዋ አካባቢ የማግኔት ኃይል መቀነስ እንደተከሰተ ማስተዋል ትጀምራለች። እሱን እንዲመረበርም ሆፐርን ትጠራዋለች። መጀመሪያ ላይ መልሱ እንደገና ወደ ኦኪንስ ላብራቶሪ የሚያመራ ይመስላቸዋል። ነገር ግን ከሙሰኛው የኦኪንስ ከንቲባ ክላይን እንደተረዱት ሩሲያውያን አዲስ የተገነባውን ሞል ጨምሮ በከተማው ውስጥ ያሉ የተተው ግንባታዎችን ለሆነ ምስጢራዊ ዓላማ ሲገዙ እንደነበረ ያውቃሉ። በመጨረሻም ሆፐርና ጆይስ እንግሊዝኛ የማይናገረውን አሌክሲ የተባለ ደግ የሩሲያ ሳይንቲስት ወዳጅ ያድርጉታል። ለመተርጎም እንዲረዳቸው አሌክሲን ወደ ቦውማን ይወስዱታል። አሌክሲ ሩሲያውያን ከስታርኮርት ሞል ስር ወደ አፕሳይድ ዳውን የሚወስደውን በር እንደገና ለመክፈት እየሞከሩ እንደሆነ ያረጋግጥላቸዋል። በመቀጠል ግን ይህ ቡድን ግሪጎሪ በተባለ የሩሲያ ወታደር ይታደናሉ። እሱም አሌክሲን በክደቱ ምክንያት ይገድለዋል። ናንሲና ጆናታን ማዳበሪያዋን በሚበሉ የእብድ አይጦች ተጨንቃ ስለነበረችው ድሪስኮል ስለተባለች አንዲት አረጋዊ ሴት ቤቷ መመርመር ይጀምራሉ። ናንሲና ጆናታን ይሄ አጋጣሚ እንዳልሆነ ተረዱ። ምክንያቱም የእብድ አይጦች በመላው ከተማ መታየት ጀምረዋል። ብዙ ሳይቆይ ድሪስኮል ራሷ ማዳበሪያ መብላት ትጀምራለች። ናንሲና ጆናታንም በማይንድ ፍሌየር እንደተያዘች ተረዱ። የማክስ ታላቅ ወንድም ቢሊም በማይንድ ፍሌየር የተያዘ ሲሆን በማይንድ ፍሌየር ቁጥጥር ስር የዋሉ ተጎጂዎችን ይመለምላል። ኢለቨን በማይንድ ፍሌየር ወደ ተያዘው የቢሊ አእምሮ ውስጥ በመግባት ማይንድ ፍሌየርን ለማግኘት ኃይሏን ትጠቀማለች። እሱም ማይንድ ፍሌየር ወደ አፕሳይድ ዳውን የሚወስደውን በር በመዝጋቷ ለመበቀል እሷን መግደል እንደሚፈልግ ይነግራታል። በቁጥጥር ስር የዋለው ሰራዊት በመቀጠል አንድ ላይ በመቅለጥ ግዙፍ ኦርጋኒክ አካልን ይፈጥራል። ይህም የማይንድ ፍሌየር አካላዊ መገለጫ ነው። ማይንድ ፍሌየር የኢለቨንን ቡድን ያጠቃል። ኢለቨንንም በጽኑ ያቆስላታል። በመቀጠል ቡድኑ ከናንሲና ከጆናታን ጋር በመተባበር ስቲቭን፣ ሮቢንን፣ ዳስቲንንና ኤሪካን ለማዳን ወደ ሞሉ ያመራሉ። ኢለቨን ሩሲያውያኑ ታሸንፋለች። ነገር ግን በማይንድ ፍሌየር በደረሰባት ቁስል ምክንያት ትወድቃለች። የማይንድ ፍሌየር ቁራጭ በውስጧ እንደተቀረቀረ ተረዳች። እሱን ካወጣችሁ በኋላም ድንገት ኃይሏን በሙሉ ታጣዋለች። ሆፐር፣ ጆይስና መሬይ ልጆቹን ለማዳን እና አዲሱን በር እየከፈተ ያለውን የሩሲያውያንን ማሽን ለማጥፋት ወደ ሞሉ ይደርሳሉ። ልጆቹ ለመውጣት ሲሞክሩ ማይንድ ፍሌየር እና ቢሊ በሞሉ ውስጥ ይዘጋባቸዋል። ከሞተችው እናቱ ጋር ያሳለፈውን በጣም ደስተኛ ትዝታ በማስታወስ በቁጥጥር ስር ወደ ዋለው ቢሊ ዘንድ መድረስ ትችላለች። ቢሊ ያደረጋቸውን አስከፊ ነገሮች በሙሉ በመረዳት
እህቱን ማክስን እና ጓደኞቿን በሙሉ ለማዳን ሲል ራሱን ለማይንድ ፍሌር መስዋዕት ያደርጋል። ታች ላብራቶሪ ውስጥ ኦፐር፣ ጆይስ እና መሬይ በዳስቲን በሬዲዮ እየተመሩ ወደ ማሽኑ ይቻኮላሉ። ማሽኑን ለማጥፋት ሶስቱ አስፈላጊ የሆኑትን ማጥፊያ ቁልፎች የያዘውን ካዝና መስበር አለባቸው። የካዝናው ምስጢራዊ ቁጥር ኳንተም መካኒክስ ቀመር ነው። እንዳጋጣሚ ሆኖ ዳስቲን ለመፍትሄው ወደ ማን መደወል እንዳለበት በትክክል ያውቃል። በሬዲዮም የካምፕ የፍቅር አጋሩን ሱዚን ይጠራታል። ሱዚ የዳስቲንን ሁኔታ ምን ያህል አደገኛ እንደሆነ ሳታውቅ ኮዱን ከመስጠቷ በፊት እንዲዘፍን ታስገድደዋለች። ኦፐር እና ጆይስ ካዝናውን ከፍተው ቁልፎቹን ይይዛሉ። ማሽኑንም ለማጥፋት ይዘጋጃሉ። እንዳለመታደል ሆኖ ግሪጎሪ መጥቶ ኦፐርን ያጠቋል። ኦፐር ግሪጎሪን ወደ ማሽን ውስጥ በመወርወር ይገድለዋል። ይህ መላው ሲስተም እንዲበላሽ ያደረገ። ኦፐር የሚያመልጥበት መንገድ አልቀረለትም። ያም ሆኖ ግን ማሽኑን እንድታጠፋው ለጆይስ ምልክት ሰጣት። ያዘነችው ጆይስ ቁልፉን ታዞረዋለች። በሩን በመዝጋት ሁሉን ነገር ታድናለች። ነገር ግን በዚህ ሂደት ኦፐር ይጠፋል። ወደ አፕሳይድ ዳውን የሚወስደው በር ሲዘጋ በሞሉ ውስጥ ያለው ማይንድ ፍሌር ወድቆ ይሞታል። ከ3 ወራት በኋላ ስታኮርት ሞል ፈርሷል። ሙሰኛው ከንቲባ ክላይም ታስሯል። የጆይስ ቤተሰብ አሁን ወላጅ አልባና አይል አልባ የሆነችውን ኤሌቨንን አስጠግተው ኦኪንስን ለቀው ለመሄድ ይዘጋጃሉ። ምዕራፉ ሲጠናቀቅ ኤሌቨን ከጆይስ ቤተሰብ ጋር ስትነሳ ማይክና ኤሌቨን እርስ በርሳቸው ያላቸውን ፍቅር ያረጋግጣሉ። በስትሬንጀር ቲንግስ ምዕራፍ 4 ማይንድ ፍሌር በስታርኮርት ሞል ከተሸነፈ 9 ወራት አልፏል። ኤሌቨን ከጆይስ ቤተሰብ ጋር ወደ ካሊፎርኒያ ተዛውራለች። ይህም እሷና ማይክን የተወጠረ የሩቅ ግንኙነት ውስጥ እንዲገቡ አስገደዳቸው። ማይክና ዳስቲንም ከሉካስና ከማክስ ጋር ያልተመቸ አይነት ጓደኝነት ይጀምራሉ። ሉካስ የሁለተኛ ደረጃ ትምህርት ቤት የባስኬትቦል ቡድንን ተቀላቅሎ በጄሰን ከሚመሩ ታዋቂ ተጫዋቾች ጋር ተወዳጅቷል። ማክስ ደግሞ በቢሊ ሞት ማዘኗን ስትቀጥል ከሁሉም ጋር ትርቃለች። በመቀጠል ማይክና ዳስቲን በኤዲ ሙንሰን በሚመራው የትምህርት ቤቱ ኤልፋየር ክለብ ውስጥ ይካተታሉ። የጄሰን ጓደኛ የሆነችው ክሪሲ የራስ ምታትና አስፈሪ ራእዮች ሲያጋጥሟት ይህን ለመቋቋም እጽ ለመግዛት ወደ ኤዲ ቤት ሄዳለች። በኤዲ ቤት ውስጥ ሳለች ክሪሲ ከአፕሳይድ ዳውን የመጣ መጥፎ ኃይል ይዛታል። እሱም በጭካኔ ይገድላታል። የክሪሲ አስክሬን ሲገኝ ኤዲ የፖሊስ ዋና ተጠርጣሪ በመሆኑ ይጠፋል። ጄሰንና የሱ የጉልበተኞች ቡድን ኤዲና ኤልፋየር ክለብን ለክሪሲ ሞት ተጠያቂ የሆኑ ሰይጣንን የሚያመልኩ ቡድኖች እንደሆኑ አድርገው በመሰየም ለመፋለም መሪነቱን ይወስዳሉ። ሕጉን ባልተከተለ መልኩ ፍትህ ለማስገኘትም ኤዲን ለመፈለግ ይሞክራሉ። ማይክ የጸደይ እረፍቱን ከኤሌቨን ጋር በካሊፎርኒያ ለማሳለፍ ከኦኪንስ ሲነሳ ዳስቲን፣ ማክስና ሉካስ ከናንሲ ከስቲቭና ከሮቢን ጋር በመተባበር ከክሪሲ ግድያ በስተጀርባ ያለውን እውነት ለማወቅ ይሰራሉ። ከዚህ ቀደም ከአፕሳይድ ዳውን ጋር የነበራቸውን ልምድ ለኤዲ ያስረዱታል። ይህንንም አዲስ ስጋት ቬክና ብለው ይጠሩታል። ናንሲና ሮቢን ወደ ፔነርስት የሥነ አእምሮ ተቋም የሚያመራ መረጃ ይከተላሉ። እዚያም ቤተሰቡን በመግደሉ ከበርካታ አስርት ዓመታት በፊት ታስሮ የነበረውን ቪክቶር ክሪል የተባለውን ሰው ቃለ መጠይቅ ያደርጋሉ። ይህን ስም ያዙት። ቪክቶር ባለቤቱና ትናንሽ ልጆቹ በኦኪንስ ወደሚገኘው አዲሱ ቤታቸው ከተዛወሩ በኋላ በቁጥጥር ስር ውለው ከመገደላቸው በፊት እንደ ክሪሲ አይነት አስፈሪ ራእዮች እንዳጋጠሟቸው ያስረዳቸዋል። ታሪኩን ማንም ስላላመነው ቪክቶር በሞታቸው ምክንያት ያኔ ተያዘ። ናንሲ ከቪክቶር ታሪክ በተጨማሪ የሚወደውን ዘፈን መስማቱ ከቬክና ቁጥጥር ስር እንዳወጣውና ሕይወቱን እንዳዳነው ትረዳለች። ይህ በእንዲህ እንዳለ ማክስ ሁሉም የቬክና ተጎጂዎች የራስ ምታትና የአፍንጫ ደም መፍሰስ እንዳጋጠማቸውና ከቀድሞ ጉዳቶች በደረሰባቸው የስነ ልቦና ሰቃይ ይሰቃዩ እንደነበረ ታገኛለች። እነዚህ ምልክቶች አሁን ማክስ እያጋጠሟት ያሉት ናቸው። በዚያን ጊዜም ማክስ ቬክና እሷንም እየተቆጣጠራት እንደሆነ ትረዳለች። ቬክና በማንኛውም ጊዜ ሊገድላት እንደሚችል በመፍራትም ማክስ ለጓደኞቿ በሙሉ ደብዳቤ ትጽፋለች። ከዚያም ለቢሊ ደብዳቤ ለማንበብ ወደ እሱ መቃብር ታመራለች። በመቃብሩ ቦታ ማክስ በቁጥጥር ስር ውላ ወደ ቬክና የመስዋዕት ቦታ በአፕሳይድ ዳውን ውስጥ ትወሰዳለች። እዚያም ሊገድላት ይዘጋጃል።
ናንሲና ሮቢን ሙዚቃ የቬክናን ቁጥጥር ሊሰብረው እንደሚችል ለሌሎቹ በመንገር የማክስንም የምትወደውን ዘፈን ይከፍቱላታል። ይህም ማክስ ቬክናን ተከላክላ እንድታሸንፍና ከአፕሳይድ ዳውን አምልጣ ሕይወቷን እንድታድን ይረዳታል። ዳስቲን ቬክና ግድያ በፈጸመባቸው ቦታዎች ሁሉ ወደ አፕሳይድ ዳውን የሚወስዱ አዳዲስ በሮች እየተከፈቱ እንደሆነ ይገምታል። ስቲቭ ደግሞ የዳስቲንን ግምት ለማረጋገጥ በላቨርስ ሌክ ጥልቀት ውስጥ ሲመራመር ወደ አፕሳይድ ዳውን ተስቦ ይወሰዳል። በዚያም የሌሊት ወፍ መሰል ፍጥረታት ጥቃት ያደርሱበታል። ናንሲ፣ ሮቢንና ኤዲ ስቲቭን ለማዳን ወደ አፕሳይድ ዳውን ይገባሉ። ነገር ግን በሮቹ በሌሎች ተጨማሪ ፍጥረታት በመጠበቃቸው ምክንያት በነበሩበት በር መመለስ አይችሉም። በመሆኑም ሌላ መውጫ ለማግኘት በአፕሳይድ ዳውን በኩል አቋርጠው ወደ ኤዲ ተጎታች ቤት ለመሄድ ይወስናሉ። እውነተኛው ኦኪንስ ውስጥ ፖሊሶች ኤልፋየር ክለብን መመርመር ሲጀምሩ ዳስቲን፣ ማክስ፣ ሉካስና የሉካስ እህት ኤሪካ ጓደኞቻቸውን ለማዳን ከፖሊሶችና ከወላጆቻቸው በመሸሽ ወደ ኤዲ ተጎታች ቤት ያመራሉ። ሮቢንና ኤዲን ከአፕሳይድ ዳውን ማዳን ይቻላቸዋል። ነገር ግን ናንሲ ሳታመልጥ በፊት በቬክና ቁጥጥር ስር ትወድቃለች። ፍጡሩ የተጎጂዎቹ ቦታዎች ላይ የተከፈቱትን አዳዲስ በሮች በመጠቀም በአፕሳይድ ዳውን እና በእውነተኛው ዓለም መካከል ያለውን ስንጥቅ ሙሉ በሙሉ ለመክፈት ያቀደውን ለናንሲ ይገልጽላታል። ይህም ሙሉዋን ኦኪንስን የሚያጠፋ ነው። ይህ በእንዲህ እንዳለ ማይክ የጸደይ እረፍቱን ከኤሌቨን እና ከጆይስ ቤተሰብ ጋር ለማሳለፍ ካሊፎርኒያ ይደርሳል። ኤሌቨን በጥሩ ሁኔታ ላይ እንደሆነች ብትነግረውም በእውነቱ ግን በድብርት ውስጥ እንዳለችና ያለ ርህራሄ ጉልበተኞች ጥቃት ያደርሱባት እንደነበረ በፍጥነት ይረዳል። ዊልም ቢሆን ስለ ኤሌቨን ብቻ የሚያስብ ከሚመስለው ከምርጥ ጓደኛው እንደተጣለ ተሰምቶት ከማይክ ጋር የራሱ ችግር ውስጥ ገብቷል። ጆናታንም ቢሆን የራሱ የግንኙነት ችግር አለበት። ቤተሰቡን ለመጠበቅ ሲል ቅርብ ሆኖ መቆየት ስለሚፈልግ ስለ ኮሌጅ እቅዳቸው እንደገና ማጤን መጀመሩን ለናንሲ ለመንገር ፈርቷል። ጆይስ ከኦፐር መልእክት ስለደረሳት ልጆቹ በፍጥነት ቤቱን ለብቻቸው ያስቀሩታል። ኦፐርም ከስታር ኮርት ሞል ፍንዳታ መትረፉንና አሁን በሩሲያ ውስጥ ታስሮ እንደሚገኝ እዚህ ጋር ይታወቃል። አንቶኖቭ የተባለ ደግ የእስር ቤት ጠባቂ ኦፐር እንዲያመልጥ ለመርዳት ተስማማ። ጆይስም $40,000 አላስካ ውስጥ ላለ የሩሲያ ፓይለት እንድታመጣ ይነግራታል። ጆይስ ወደ አላስካ ለማምራት ከሜሪ ቦውማን ጋር ትተባበራለች። እዚያም ግራ አጋቢውን ፓይለት ዩሪን ያገኙታል። ዩሪ ያታልላቸዋል። ጆይስና ሜሪንም አደንዝዞ ለሌሎቹ ሩሲያውያን አንቶሶቭን አሳልፎ በመስጠት የኦፐርን የማምለጥ ሙከራ ያከሽፈዋል። ዩሪ የተያዙትን ጆይስንና ሜሪን ለሩሲያውያን አሳልፎ ለመስጠት እየበረረ ሳለ ከታሰሩበት ያመልጣሉ። ሜሪም እሱን በቁጥጥር ስር በማዋል አዲሱን የካራቴ ችሎታውን ይጠቀማል። ሜሪ ጆይስንና እውነተኛውን ዩሪ ለሩሲያውያን ለማስረከብ ራሱን እንደ ዩሪ በማስመሰል ኦፐርን ከእስር ቤት ለማስወጣት እቅድ ያወጣሉ። እቅዱ ይሳካል። ቡድኑም ወደ እስር ቤቱ እንዲገባ ይፈቀድለታል። እዚያም ኦፐር፣ አንቶሶቭና የእስረኞች ቡድን ከዴሞግሮን ጋር ሲታገሉ ለማየት ይወሰዳሉ። ኦፐር ሕይወቱንና የአንቶኖቭን ሕይወት ለማዳን ከፍጡሩ ጋር የነበረውን የቀድሞ ልምዱን ይጠቀማል። በዚያው ጊዜ ሜሪና ጆይስ ጠባቂዎቹን በመቆጣጠር ኦፐርና አንቶኖቭ እንዲያመልጡ በሮችን ይከፍቱላቸዋል። ኦፐርና ጆይስ ስሜታዊ ይሆናሉ። በመጨረሻ ማዳነችው። ነገር ግን ኦኪንስ ውስጥ ስላለው አደጋ ሲረዱ ኦፐር፣ ጆይስና ሜሪ ልጆቹ ከቬክና ጋር በሚያደርጉት ውጊያ ይረዳቸዋል በሚል ተስፋ በዴሞግሮን የሙከራ አይነቶች ወደ ተሞላው ላብራቶሪያቸው ለመዋጋት ወደ ሩሲያው እስር ቤት ይመለሳሉ። ካሊፎርኒያ ውስጥ አላጋጮች በሕዝብ ፊት ካዋረዷት በኋላ ኤሌቨን በመጨረሻ ተናዳ አንዱን ታጠቃዋለች። ከተያዘች በኋላ ኤሌቨን በኦኪንስ ውስጥ እየሆነ ያለውን ነገር በሙሉ ባስጠነቀቃት ዶክተር አውንስ ትተርፋለች። በመንግስት ውስጥ ያሉ ከፍተኛ ባለስልጣናት ኤሌቨን ተጠያቂ ልትሆን ትችላለች ብለው ሲያምኑ እና በጣም አደገኛ ናት ሲሉ አውንስ ግን ጥሩ እንደሆነች እንደሚያምን ያረጋግጥላቸዋል። አይሏንም ሊመልስላት በሚችል ፕሮግራም ላይ ሲሰራ እንደነበር ነገራት። ኤሌቨን አይሏን ለመመለስና ኦኪንስን ከቬክና ለማዳን ከአውንስ ጋር ለመሄድ ተስማማች። ታጣቂ ወታደሮች የጆይስን ቤት ሲያጠቁ ማይክ፣ ዊል እና ጆናታን ከጆናታን ጓደኛ ጋር ያመልጣሉ። አውንስንና ኤሌቨንን ለማግኘትም ይቸኩላሉ። በመንገዳቸው ላይ ዊል ማይክን ለማበረታታት ስሜታዊ ንግግር ያደርጋል።
ኦወንስ ኤሌቨንን ሚስጥራዊ ወደሆነ የመሬት ስር ላብራቶሪ ወስዳታል። እዚያም ኤሌቨን የተረሱ ትዝታዎቿን እንድታገኝና ኃይሏን እንድታነቃቃ የሚያስችላትን ኒና የተባለ ማግሊያ ታንክ ለመስራት በህይወት ካለው ዶክተር ብሬነር ጋር ሲሰራ እንደነበር ይገልጽላታል። በኒና ውስጥ ኤሌቨን የኦኪንስ ላብራቶሪ ጊዜዋን ታስታውሳለች። እዚያም ከፍተኛ ኃይል ባላቸው ሌሎች የሙከራ ልጆች ጥቃት ይደርስባት ነበረ። ኤሌቨን ብሬነር መታመን እንደሌለበት ባስጠነቀቃት አንድ ደግ ሰራተኛ ጋር ወዳጅነት መስርታ ነበረ። በመጨረሻም ሰራተኛው በብሬነር የመጀመሪያው የሙከራ ልጅ እንደነበረ ይገለጻል። እሱም ኃይሉን የሚጫን መሳሪያ ነበረው። ኤሌቨን ሁለቱም እንዲያመልጡ መሳሪያውን እንድታወጣለት ረድታውም ነበር። ነገር ግን እሱ ይልቁንም በላብራቶሪ ውስጥ ያለውን ሰው ሁሉ ጨፈጨፈ። ሰራተኛው በእውነቱ የቪክቶር ክሪል ልጅ ኤንሪክ ክሪል ሆኖ ተገኘ። እናቱንና እህቱን ለመግደል የአእምሮ ኃይሉን ተጠቅሞ ነበር። ሄነሪ ሞቷል ቢባልም በእውነቱ ግን በብሬነር እንክብካቤ ስር ተደርጎ ነበር። አሁን ኤሌቨን የእሱን ክፉ ሚስጥር ስላወቀች እሷንም ሊገርላት ነበር። ኤሌቨን ሄነሪን ማሸነፍ ቻለች። ወደ አፕሳይድ ዳውን የሚወስደውን የመጀመሪያውን በር በመክፈት ሄነሪን በበሩ በኩል ላከችው። እዚያም ወደ ቬክና ተለወጠ። አሁን ባለንበት ጊዜ ኤሌቨን ኃይሏን ሙሉ በሙሉ መልሳ አግኝታለች። ጓደኞቿን ከቬክና ለማዳን ወደ ኦኪንስ መመለስ ትፈልጋለች። ነገር ግን ብሬነር ዝግጁ አይደለችም ብሎ ስላሰበ አደንዛዥ እጽ ይሰጣታል። በዚያን ጊዜም ኤሌቨን በኦኪንስ ውስጥ ላለው ክፋት ምንጭ ናት ብለው ስለሚያምኑ እሷን መግደል የሚፈልጉ ሙሰኛ ወታደሮች ይደርሳሉ። ብሬነር ኤሌቨንን ይከላከላል። ከላብራቶሪው ከሷ ጋር ለማምለጥ ይሞክራል። ነገር ግን በመጨረሻ በሚያመልጡበት ጊዜ ተመቶ ይሞታል። ኤሌቨንም የሚከታተሏትን ወታደሮችን ትገድላቸዋለች። ከዚያም በማይክና በሌሎቹ ትታደጋለች። ኦኪንስ ውስጥ ቬክናን ለማሸነፍ እቅድ ያወጣሉ። ማክስ፣ ሉካስ እና ኤሪካ ወደ ክሪል ቤት ያመራሉ። እዚያም ማክስ ቬክና ወደ አእምሯ እንዲገባና እንዲቆጣጠራት ትፈቅዳለች። ቬክና በማክስ ትኩረቱ ሲሳረቅ ስቲቭ፣ ናንሲና ሮቢን እሱን ለመግደል ወደ አፕሳይድ ዳውን ይገባሉ። የሌሊት ወፎች ሰራዊት በተልኳቸው ላይ ስቲቭ፣ ናንሲና ሮቢን እንዳያጠቁ ትኩረታቸውን ለመስረቅ ዳስቲን እና ኤዲ ትኩረት ማዞሪያ ሆነው ለመስራት ወደ አፕሳይድ ዳውን ይገባሉ። እንዳለመታደል ሆኖ እቅዱ በፍጥነት ይበላሻል። ዳስቲን እና ኤዲ በሌሊት ወፎች ይሸነፋሉ። ነገር ግን ከመሸሽ ይልቅ ኤዲ ለጓደኞቹ ተጨማሪ ጊዜ ለመግዛት ሲል ራሱን መስዋዕት ያደርጋል። ስቲቭ፣ ናንሲና ሮቢንም ሕይወታቸውን ማነቅ በጀመሩት የቬክና አረጎች ይያዛሉ። ሉካስ በቁጥጥር ስር የዋለችው ማክስን እየጠበቀ ሳለ ሕጉን ባልተከተለ መንገድ የሚያስበው ጄሰን አሁንም ለክሪሲ ሞት ኤልፋየር ክለብን እየወቀሰ ሊጋፈጠው ይመጣል። ሉካስ እና ጄሰን በሚታገሉበት ጊዜ ማክስ የምትወደው የካሴት ቴፕ ይሰበራል። ይህም ነገሮች ከተበላሹ ሉካስ እሷን የሚያድንበት መንገድ ምንም የለም ማለት ነው። እንደ አጋጣሚ ሆኖ ማክስ በጣም ደግ የሆኑ ጓደኞች አሏት። ኤሌቨን፣ ማይክ፣ ዊል፣ ጆናታን እና ኦርጋይል በፈጠሩት ማግሊያ ታንክ በመጠቀም ቬክናን ለመዋጋት ወደ ማክስ አእምሮ ትገባለች። ቬክና ግን ኤሌቨንን ያሸንፋታል። እሷና ጓደኞቿ ቀደም ሲል የተጋፈጧቸው ስጋቶች በሙሉ ማይንድ ፍሌየርን ጨምሮ በእሱ ምክንያት የተፈጠሩ እንደነበር ያስረዳታል። አሁን እቅዱ ሙሉ በሙሉ ወደ ፍጻሜ እየመጣ ነው። ቬክና እግሮቿን በመስበር ጀምሮ ማክስን መግደል ይጀምራል። ማይክ በእውነተኛው ዓለም ለኤሌቨን ያለውን ፍቅር በመጨረሻ ሲገልጽ ኤሌቨን ቬክናን ለመዋጋት ኃይል ታገኛለች። ይህ በእንዲህ እንዳለ ኦፐር፣ ጆይስ እና ሜሪ የሩሲያውን ዴሞግሮኖች በተሳካ ሁኔታ ያሸንፋሉ። ይህም በአፕሳይድ ዳውን ውስጥ ያሉትን የሌሊት ወፎችና አረጎች ያስወግዳል። በመጨረሻም ነፃ የወጡት ስቲቭ፣ ናንሲና ሮቢን የቬክናን አካል ያጠቃሉ፣ እሳትም ይለቁበታል። ቬክና ሲሞት ጥረት ብታደርግም አሁንም ተሸንፋ እንደነበረ ለኤሌቨን ይነግራታል። ማክስ በእውነተኛው ዓለም በደረሰባት ቁስል ተሸንፋ በሉካስ እቅፍ ውስጥ ትሞታለች። ይህም የቬክናን የመጨረሻ በር ይከፍታል። በሮቹ በሙሉ በመከፈታቸው መላውን የኦኪንስ ከተማ በመቅደድ በመንገዳቸው ያለውን ነገር ሙሉ በማጥፋት እና ጄሰንን ጨምሮ በርካታ ሰዎችን በመግደል ይጀምራሉ። ያዘነችውና የተሸነፈችው ኤሌቨን በኃይሏ ታምራዊ በሆነ መንገድ ማክስን ማዳን ትችላለች። ከሁለት ቀናት በኋላ ኤሌቨን፣ ማይክ፣ ጆናታን፣ ዊል እና ኦርጋይል በመጨረሻ ከጓደኞቻቸው ጋር ለመገናኘት ወደ ኦኪንስ ይመለሳሉ። መላ ከተማዋ እያፈገፈገች ነው። ስቲቭ፣ ሮቢን እና ዳስቲን በአደጋ ጊዜ መጠለያ ውስጥ በፈቃደኝነት ለመስራት ይወስናሉ።
ዊላውንም ከማይንድ ፍሌየር ጋር ያለውን ግንኙነት እየተሰማው ቬክናውንም በህይወት እንዳለ ለቡድኑ ያረጋግጥላቸዋል። አሁን ደግሞ አፕሳይድ ዳውን ኦኪንስን እየተቆጣጠራት ነው።